ሰላም ጤና ይስጥልን እንደምን አደራችሁ። ዛሬ እንግዲህ አጫጭር የስፖርት መረጃዎችን አቀርብላችኋለሁ። በቅድሚያ ግን በመላው ዓለም ለምትገኙ ሙስሊሞች እንኳን ለ1447ኛው የአረፋ በዓል በሰላም አደረሳችሁ አደረሰን እያልኩኝ ኢድ ሙባረክ ያልኩኝ አጫጭር ዜናዎች እንደሚከተለው አቀርብላችኋለሁ። በቅድሚያ ዛሬ እንግዲህ አንድ የፍጻሜ ጨዋታ ይካሄዳል። ይህም ጨዋታ እንግዲህ ይህን ጨዋታና ቼልሲ ነበር ዋንጫውን ያነሳው። ዘንድሮ ደግሞ በእንግሊዙ ክለብ እና በስፔኑ ክለብ መካከል ይካሄዳል። ይኸውም በክሪስታል ፓላስ እና በሪያል ቫልካኖ መካከል የሚካሄደው የኮንፈረንስ ሊግ ጨዋታ ይሆናል። ዛሬ ይህ ጨዋታ በከፍተኛ ሁኔታ ይጠበቃል። ምሽት 4 ሰዓት ላይ ይካሄዳል። ይህን ጨዋታ እንድትታደሙ ከወዲሁ እየተናገርን ሌላ ዝውውር ደግሞ የዝውውር ዜናዎችም እንደዚሁ ይኖሩናል። እነዚህ የተለያዩ የዝውውር ዜናዎች አሉ። ዝውውሩ ከመከፈቱ በፊት ዝውውሩ ሰኔ 8 ይከፈታል። ከዛ በፊት ግን የተለያዩ ሀሳቦች እንዲሁ በተለያዩ ተጫዋቾች ወዴት ይዘዋወራሉ የሚለው ከወዲሁ እየተነሳ ይገኛል። ለምሳሌ አርሰናል፣ ማንቸስተር ዩናይትድ፣ ቼልሲ እነዚህ ቡድኖች በአንድ ተጫዋች ላይ አይናቸውን አድርገዋል። ይኸውም ሞርጋን ሮጀርስ ላይ ነው። ይሄ በጣም የእንግሊዝ ጎበዝ የሆነ ተጫዋች ነው። በዚህ ላይ ሶስቱም የራሳቸው ለማድረግ እየተፎካከሩ ይገኛሉ። አርሰናል ይህን ዝውውር በአጥብቆ ይፈልገዋል። ምክንያቱም አቀናጅቶ ቆንጆ ክለብ ለማድረግ ቀጣይ ዓመት እንግዲህ አርቴታ ይሄን ቡድን በጣም በከፍተኛ ሁኔታ ይፈልገዋል። ጆርጅ ኮንኮም የአርሰናሉ ከባለ ሀብቶቹ አንዱ ማለት ነው። የአርሰናሉ ባለቤቶች ይህንን ዝውውር እንደዚሁ በትኩረት እንደሚከታተሉትና ዝውውሩ ብዙ ዝውውሮችንም የተሻለ ዝውውሮችንም በዚህ ዓመት እንደሚያደርግ አርሰናል ከወዲሁ እየተናገሩ ይገኛሉ። ሌላው አርሰናል የሚፈልገው እንቁ ተጫዋች የውሊያን አልቫሬስ የአትሌቲኮ ማድሪድ ተጫዋች ነው። ይሄ ተጫዋች እንግዲህ ሸረሪቱ በሚባል የቅጽል ስም ይታወቃል። አርሰናል ወይም ባርሴሎና የት ያርፋል የሚለው እስካሁን ድረስ በውዝግብ ላይ የሚገኝ ነው። ምናልባት አልቫሬዝ አርሰናል የሚመጣው ከሆነ አጥቂውን መስመር ከየኬሬሽ ጋር ሆነው በደንብ አድርገው የሚያጣምሩት ይሆናል። አስፈሪ የአጥቂ መስመርና አስፈሪ ተከላካይ መስመር አርሰናል ቀጣይ ዓመት ይኖረዋል ተብሎ ይታሰባል። እነዚህ ዜናዎች ናቸው ለጊዜው። እንግዲህ ቀጣይ ደግሞ ዝውውሩ ሲከፈት ምን ይፈጠራል የሚለውን በሂደት እናያለን። ሌላው የ2026/27ቱ የእንግሊዝ ተወዳጁ የእንግሊዝ ፕሪሚየር ሊግ ውድድር እንትኖች የፕሮግራሞች የሚወጡት እንግዲህ ፕሮግራሙ ሰኔ 12 በይፋ ቀጣይ ዓመት ማን ከማን ጋር ይጋጠማል የሚለውን ሙሉ ዝርዝሩ ፕሮግራም የሚወጣው ሰኔ 12 ይሆናል። እንደዚሁም ደግሞ የዝውውር መስኮቱ ደግሞ ሰኔ 8 ላይ ይከፈታል። በዚህ መሰረት ቀጣይ ፕሮግራሞችን እያየን የምንዘግብላችሁ ይሆናል። ሰላም ጤና ይስጥልን። ቻው